ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን በአፋብኃ ውስጥ በዘመነና በጀነራል ተፈራ መካከል ሰርግ ይህንን የመጠቀም አዝማሚያ ያለ ይህንን ስኳድም የነ እስክንድር ቡድንም ብልጽግናም እየተጠቀመው ነው። በደንብ እያራገቡ የአማራን ህልውና ወደ ገደል እየከተተው። ይህ መጠየቅ አለበት። አንደኛው አጀንዳቸው ምንድነው? ማንም ይምራ ማንም ብቻ አማራ ይሁን የሚል ይህ የወደቀ አስተሳሰብ ነው። ማንም ይምራ ማንም ብቻ አማራ ይሁን ብለህ ለጀነራል ተፈራ መሪነቱን አሰጡ። ምክንያቱም በዚህ ሰዓት ያየነው ያለነው ጀነራል ተፈራ ምን ለፋኖ ምን አደረገ? እስኪ የአማራ ልዩ ኃይል በነበረበት ሰዓት አይደለም ፋኖን ልዩ ኃይሉን ምን ጠቀመ ነው? ውጊያ ላይ ያው ጠቅሟል። ግን እሱ የጠቀመው የአማራን ህዝብ ሳይሆን ብልጽግና ነው የታደገው። ከፋኖ የተለየም ከነ አርበኛ መሳፍንት ከነ ሀብቴ ከነ ኢንጂነር ደሳለኝ ከነ ሳሙኤል ከነ አርበኛ ዘመነ ከነ አስረስ ከነ ዝናቡ የተለየ ነገር አልሰራም። ከነሱ ጋር እንዲያውም ሊወዳደር አይችልም። ምክንያቱም እነሱ ጦሩን በሚያደራጁበት የመጀመሪያው ፊሽካ ተነስቶ በሚጋፈጡበት ሰዓት እሱ እኮ አልነበርም። እሱ ከሚስቱ ጋር ነበር። እሱ ምንም በፋኖ አደረጃጀት ውስጥ በስልጠና ውስጥ በሂደት ውስጥ በምንም ውስጥ አልተሳተፈም፣ የለበትም። ምንም ላይ ሁኔታው ሁሉ ሰልጥኖ ሁሉ ወደ ማጥቀት ከገቡ በኋላ ነው የሄደ። ስለዚህ ይህን ሰውዬ የአማራ ፋኖ አመራር ይሁን ብሎ ዝም ብሎ መጮህ በአማራ ደም ላይ በአማራ ርስት ላይ በአማራ ማንነት ላይ መቀለድ ነው። ምክንያቱም ልዩ ኃይል ሆኖ ምንም ያልሰራ ሰው ልዩ ኃይል አቅሙ ኑሮት አቅሙን ያልተጠቀመ ሰው አቅሙን መጠቀም ያልቻለ ሰው ሁለተኛ አቅሙን እያወቀው ሁለተኛ ገደል ክተተው ብለህ ትግሉን ለሱ መሪነት መስጠት ማለት በጣም የተሳሳተ አመለካከት ነው። ይሄ የጎጥ ምናምን አይደለም። ምክንያቱም አንድ አይቻለሁ ልዩ ኃይሉን ምን እንዳደረገው። ልዩ ኃይሉ ሲፈርስ እኮ ምንም እሱ እንትን አይደል እና አስታገል ሲሉት ሄደ፣ ደሞዙን በላ፣ አበሉን በላ። ውጣ ሲሉት ዝም ብሎ ተባረረ። እንደዚህ አይነት ጀነራል እንደዚህ አይነት መሪ እና ሲባልና ውጣ ሲባል እሺ እና ሲባል እሺ ውጣ ሲባል እሺ የሚል ጀነራል ለአማራ ላይ በተለይ የፋኖን ስነ ልቦና አይመጥንም። ስለዚህ መሪ ሆኖ መገኘትም የለበትም፣ መቼም አይሆን መሆንም የለበትም። ካለበት ከሆነ እሱ የአማራ ትግል 2 ወር 3 ወር አይቆይም። ምክንያቱም አቅሙን አንድ አይተናል። ሁለተኛ ግን አቅሙን እያወቅን ለሱ መሪነት መስጠት ማለት ሶስተኛ ምንድነው የሱ ችግር? ከግንቦት አንድ አፋብኃ ከተመሰረተ ከግንቦት 1 2017 ዓ.ም ጀምሮ በሁለተኛው ከግንቦት 2 ጀምራ ሚስቱ እየከፋፈለች ነው። ስለዚህ ለሚስቱ ይህን መረጃ እሱ ማን እምቢ እንዳለ ማን እሱ አይሆንም እንዳለ ማን ነገራት ከሱ ውጭ? እሺ ሌላ ሰው ይንገራት። ቢያንስ ለአማራ ትግል ወጥቻለሁ ብሎ ለአማራ የወጣ ሰው እንዴት ሚስቱን ማሳረፍ ያቅተዋል? ስለዚህ ሚስቱን መቆጣጠርና ማሳረፍ ያልቻለ መሪ እንዴት የአማራን ፋኖ ስነ ልቦና ተረድቶ እንዴት መሪ ከላይ ያደርሰናል ብለን እናስባለን? መጀመሪያ ሚስቱን ያስቁም፣ መከፋፈሉን፣ መሳደቧን፣ ማብጠልጠሏን፣ ጎጃምን መስደቧን ሚስቱን ማስቆም አለበት። መጀመሪያ እሱ የአማራ አንድነት መሪ የአማራ ፋኖ የአፋብኃ ፋኖ ሆናለሁ ብሎ ሲያስብ መጀመሪያ ቤቱን መቆጣጠር አለበት። ስለዚህ ይህን መጀመሪያ ሚስቱን ማስቆም ያልቻለ ሰው እንዴት ነው በስሙን ተጠቅሞ አማራን መምራት የሚችለው? ሁለተኛ አቅሙ የሚታወቅ ነው። ሶስተኛ እስኪያስቡት ብልጽግና በዚህ ሰዓት አማራ ክልል ላይ የአማራ የፋኖ ዘመር ናችሁ፣ የፋኖ ቤተሰብ ናችሁ አይደለም፣ የፋኖ ልጅ ናችሁ እኮ አይደለም፣ የፋኖ ዘመር ናችሁ እያለ ቤታቸውን እያፈረሰ ንብረታቸውን እያቃጠለ እየወደመ እየዘረፈ እየረሸ እየገደለ ባለበት ሰዓት እንዴት ነው የአፋብኃ መሪ ካልሆነ ጀነራል ተፈራ ብላ ሚስቱ አዲስ አበባ ላይ ተቀምጣ እንደዚህ ስትሳደብና ባሏ መሪ መሆን እንዳለበት ሀሳቧን ስትሰጥ አስተያየቷን ከስድብ ጋር ስትሰጥ እየዋለች እንዴት ነው ብልጽግና ዝም ያለት? ይህን በጣም ብዙ ሰው ትኩረት መስጠት አለበት። ምክንያቱም ጀነራል ተፈራ አንዴ እኮ ድርድር ይደረግ ሲባል ማን ነው እንትን ያለ? እኔ ያኔ ማን ነው የእስክንድር ዶክተር ወንደሰን፣ ጀነራል ተፈራ፣ ገዱ አንዳርጋቸው፣ ክርስቲያን ታደለ፣ ዮሐንስ ቧያሉ እነዚህ እኮ ናቸው አይደል ራሳቸውን እንደ ለድርድር
አስቀምጠው ድርድር ይደረግ ምናምን ሲሉ የነበረ ነገር ግን ፋኖ እነ ዘመነም እምቢ አሉ። ምክንያቱም ትክክለኛው የሚሞተው ያደራጀው የፋኖን ስነልቦና የገነባው እዚህ ድርድር ላይ ሳይካተት እንዴት ነው እንደዚህ የሚሆነው? ይሄ ያዘጋጁት አሁንም እንግዲህ ዘመነ አንደኛ ብልጽግናና አስኳዶች ምን ይፈራሉ? ዘመነ አመራር ከሆነ ጎጃም ላይ ያጸዳውን ጎንደር ላይም ወሎ ላይም ሸዋ ላይም ያጸዳል። ያኔ ደግሞ እኛ ያልቅልናል የሚል ፍራቻ አለ። ሁለተኛ ዘመነ አመራር ከሆነ እነገዱም እነ ዮሐንስ ቧያሌው ሁሉም በአዴን ውስጥ የነበረና ከዚህ በፊት መረጃ የተያዘባቸው በሙሉ ያርቃቸዋል፣ አያቀርባቸውም። ስልጣን ምንም አይነት አይሰጣቸውም። ይህ ልክ ነው። ይህን ስለሚያውቁ ነው። ሶስተኛ እያንዳንዱ አማራ እያንዳንዱ እየተያዘ እየተለቀመ ይጠየቃል። በሚጠየቅበት ይህንን ያደርጋል። ይህንን ስለሚያደርግ እሱ እንዳይሆን በጣም በተለያየ ሲስተም መጥቷል። ይህን ሲስተም ደግሞ እኛ መቀበል የለብን። ምክንያቱም ጀነራል ተፈራ በአዴን ውስጥ ነበርና ሲሉት የነሱን ስልጣን አተረፈ፣ ውጣ ሲሉት ወጣ። ዮሐንስ ቧያሌውም ከስልጣንና ደሞዙ ሲቀርበት ነው መጮህ የጀመረ። ገዱ አንዳርጋቸውም ዝም ብሎ ሲለፍ አሳልፎ እየሰጠ አሳልፎ እንደ በግ እየተመራ ነው የነበረ። ከስልጣን ሲባረር ነው መጮህ የጀመረ። ስለዚህ በዚህ ሁኔታ እነዚህ ለነዚህ ሰዎች ይህን ሰጠህ ማለት ለገዱ ክፍተት ቦታ ሰጠህ ማለት የ2010ን ድገም ማለት ነው። ለዮሐንስ ቧያሌውም ሰጠህ ማለት የ2010ን ድገም ማለት ነው። ለየትኛው ለጀነራል ተፈራም የጦር መሪነቱን ያዝ ማለት ሚስቱ ቤቱ ንብረቱ አዲስ አበባ ሆኖ መቼም አማራን አስቀድሞ እንትን ሊል አይችልም። ስለዚህ አሳልፈ ስጥ ማለት ነው። ጦሩን በትን ማለት መፍቀድ ነው። ስለ ሁለተኛ ደግሞ እንዴት ነው አወቃቀሩ እንዴት ነው የተሰራው? ሸዋ ላይ ጀነራል ተፈራ አለ፣ ግን ምንም አይነት የመሪነት ሚና የለውም። ሸዋ ላይ ምንም አይነት ቦታ ላይ ተመድቦ ምክር ነው የሚሰጠው፣ ሀሳብ ነው የሚሰጠው፣ ስትራቴጂ ነው የሚሰጠው። እንዴት ምክር ነው አማካሪ ነው እንጂ ምንም አይነት ቦታ ላይ ስልጣን የለውም። ምንም አይነት የህዝብ ግንኙነትም የለበትም፣ የጦር መሪነትም የለበትም፣ በመሪነት ደረጃም ፖለቲካ ደረጃም የለበትም። በምንም የሌለ ሁኔታ ቦታው ላይ የሌለበት ሰውዬ ለእጩ መቅረቡ በራሱ አንድ የመጀመሪያው ስህተት ነው። ሁለተኛ እሱ የቀረበበት ምክንያት ምንድነው ስትል በነገዱ ነው፣ በነ አንዳርጋቸው ጽጌ ነው፣ በነ ትንግርቱ ነው። ስለዚህ